ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን ሰነበትክ? እንኳን ደህና መጣ። ሰሞኑን በአንዳንድ ጉዳዮች ምክንያት አልተገኘንም። ከተለያዩ የኢትዮጵያም የዓለም ክፍልም እንደዚሁ ያልነበርንበትን ለምን እንደጠፋን ስጋት ሐሳብ የገባቸው የቅርብ ወዳጆቻችን፣ ተመልካቾቻችን፣ የአንከር ቤተሰቦች እንደዚሁ ሲጠይቁን ነበር የሰነበቱት። በእርግጥ ስልክም ሆነ ሌሎች ነገሮችን ለመከታተል በሚያስችል ሁኔታ ውስጥ ነበር የሰነበት ነው። ያው የቤተሰብ ከጤና ጋር በተያያዘ የተከሰተ ችግር ነበር። አሁን ሁሉ ነገር በሰላም ተመልሶ ሁሉ ነገር ሰላም ሆኖ ዳግም ከተመልካቾቻችን ጋር ለመገናኘት በቅተናል። በእውነቱ ስጋት ገብቷችሁ ከያቅጣጫው መልካም ምኞታችሁን ለገለጻችሁ ተመልካቾቻችን እንደዚሁም የቅርብ ወዳጆች በሙሉ በዚህ አጋጣሚ ምስጋና ለማቅረብ እንወዳለን። ዳግም ተገናኝተናል። በጣም ነው አመሰግነው ለማለት ወዳለሁ ገለታው። እኔም እንደዚሁ አንዳንድ አስተያየቶች ደርሰውኛል። ወንድማችን መሳየት ነው ያለው ጠፋ ያሉ በጣም ብዙ ሰው እንደሚያሳስበው ያየሁት አሁን ነው እና እንኳንም ጤናችሁ ተመለሰ መሳይ፣ ደስ ብሎኛል። የብዙ ሰው ጸሎት ከእናንተ ጋር ነበረ እና እግዚአብሔርን በዚህ እናመሰግናለን። እንግዲህ በድጋሚ ሁሉንም አስተያየቶቻቸውንም መልእክቶቻቸውንም ለላኩልን በጸሎትም አብረውን ለነበሩ በሙሉ በድጋሚ በእኔም በቤተሰብ ስም ምስጋናን ለማቅረብ ወዳለው ገለታው። እንግዲህ ያው እንዲህ አይነት ነገር በማንኛውም የሰው ልጅ ህይወት ውስጥ የሚያጋጥም ነው። ያንን አልፎ በሰላም በጤና ዳግም መገናኘትን የመሰለ ደግሞ ትልቅ አጋጣሚ የለም። ለዚህ ሁሉ ክብሩንም ምስጋናውንም እንግዲህ ታላቁ እግዚአብሔር ፈጣሪ ይውሰደው ማለት ነው የምወደው። እንግዲህ ወደ ተለያዩ ጉዳዮቻችን እንሄዳለን። ቀደም ሲል ያነሳዋቸውና በዝርዝር የገለጽኳቸው እንደዚሁም ሌሎች ያነሳዋቸውንም አጀንዳዎች የምንመለከትበት የዕለቱ መርሃ ግብር ጀምረናል ማለት ነው። የትግራይ ረሃብና መግለጫዎች ገለታው በጣም አስደንጋጭ ነገር ነው። ከትግራይ እየሰማን ያለ ነው። ተፈናቃይ የሆኑ ወገኖቻችን በከፍተኛ ችግር ውስጥ መሆናቸውን የሚያሳዩ መረጃዎች፣ ምስሎች፣ ቪዲዮዎች እየወጡ ይገኛሉ። መቼም ከዚህ አይነት ችግር እንዳልተላቀቀን አሁን ደግሞ በተለይ በአብይ አህመድ አገዛዝ ኢትዮጵያ ተለውጣለች፣ ወደ ዲጂታል ዘመን ገብታለች የሚል ባዶ ስብከት እየተሰበከ ባለበት በዚህ ወቅት ላይ አንድ ጎናችን ታሟል። የትግራይ ህዝብ እንዴት አየው? በጣም አሳሳቢ ነው። ከ300 በላይ ወገኖቻችን እስካሁን በረሃብ ምክንያት ህይወታቸው እንዳለፈ ነው የምንሰማው ገለታው። ይሄ በጣም ልብ ሰባሪ ነገር ነው። እንደው እዳው መከራው በስቶብን በላይ የሆነ አንዱን እየዘነጋን ሌላ ደግሞ የተጨመረ ነው እንጂ ትግራይ ውስጥ ይሄ የመጀመሪያ አይደለም። ከዚህ በፊት ቆላ ተንቤን ውስጥ ያቄር የሚባል አካባቢ እዛ የሰፈሩ ወገኖቻችን እንደዚሁ ረሃብ ውስጥ ወድቀው ሰዎች በረሃብ ምክንያት ዋይ እያሉ እንደሞቱ ተዘግቧል። ታሪክ ዘግቦታል። እንደገና ትንሽ እርዳታ አካባቢ ማግኘት ችሎ እንደገና ማገገም ሲጀምር በሌላው ጎኑ ደግሞ ሌላ አካባቢ ያለው ደግሞ ሌላ ችግር ሲጋለጥ ነው የምናየው እና አሁን ደግሞ ህጻጽ የሚባለው አካባቢ እንግዲህ የሰፈራ ቦታ ነው። 14000 ሰዎች ናቸው እንደሰማሁት ያሉት የተባለው። እዛ ቦታ አብዛኞቹ አረጋውያን ናቸው። ብዙ ህፃናት ያሉበት አካባቢ አይደለም፣ አረጋውያን ናቸው። እንግዲህ አረጋውያን ደግሞ ያው መቼም እንክብካቤ ያስፈልጋል። ወዲያ ወዲህ የሚሮጡበት ሁኔታ የለም። የሚሰጣቸው ትንሽ ማሽላ ነው አሉ ሰዎች ሲናገሩ እና ያ ማሽላ ደግሞ የምታውቀው በብዙ የፋብሪካ ሂደት ውስጥ ካላለፈ ዝም ብሎ በወፍጮ ቤት ተፈጭቶ ከኛ አመጋገብ አንጻር ለብዙ ምግብ የሚሆን አይደለም። እንጀራው ቶሎ የሚደርቅ ነው የምታውቀው። ለብዙ ነገሩ የሚሆን አይደለም። አሁን ስንዴ ቢሆን ይሻላል እና ያ ነው የሚሰጣቸው። 15 ኪሎ ነው የሚሰጣቸው እና ምግብ እጦት ምን እንደዚህ ማነስ ጋር የተያዘ አረጋውያን በኋላ እየታመሙ ከረሃብ ጋር በተያዘ አልቀዋል። ብዙ ሰው ነው የሞተው የሚባለው። የሚያሳዝንህ ግን ምንድነው መሳይ፣ ይሄ ቦታ ረሃብ እንዳለ ያው ሁሉ ሰው ሲያልቅ ማንም አልተናገረም። እዛ ካምፕ ውስጥ ያለው ተወካይ ሲናገሩ የክልሉ መንግስት አይቶን አያውቅም ማለት ህወሓት መነገጃው ነው እንደምታውቀው የዚህ የተፈናቃዮች ጉዳይ የሆነ ድርድር ከተባለ መግለጫ ማውጣት ከፈለገ ተፈናቃዮች ሳይመለሱ ይላል። ሄዶ አልጎበኛቸው። እንደውም አንዳንድ ቦታ ላይ ሰሞኑን
ህወሓት መዋጮ ይጠይቅ ነበር። ያው በብዙ መገናኛ ብዙሃን የተዘገበ ነገር ነው የምታውቀው። ድንኳን ውስጥ ካሉ ሰዎች መዋጮ ይጠይቅ ነበር። የክልሉ መንግስት ራሱ እንኳን መጥቶ ጎብኝቶን አያውቅም። የመጣው አሁን በቀደም ነው። በማህበራዊ ሚዲያ ላይ ሁኔታው ሲዘዋወር ሲበዛ የክልሉ መንግስት መጥቶ ጠየቀን አሉ ሰውየው። እና የሚያሳዝን ነገር እኮ ነው መሳይ። በሌላ በኩል ደግሞ የዚህ የፌዴራል ምንድነው የአደጋና ስጋት ኮሚሽን የሚባለው ሰው ዛሬ ሲናገር ለምንድነው ሄዳችሁ ያልጎበኛችኋቸው ሲባል የክልሉ መንግስት መጠየቅ አለበት፣ የክልሉ መንግስት ካልጠየቀን እኛ ዘለን አንገባም። እንደዚህ እያደረጉ ቁማር ነው እየተጫወቱ ያሉት መሳይ በዛ ህዝብ ላይ። የክልሉ መንግስት ደግሞ እኛ ራሳችን ምስክር ነን። ከዚህ በፊት ታስታውስ እንደሆነ አንተም አቅርበዋል በዜና ላይ ይመስለኛል። ከባድ ችግር እንዳለ ጥናት አጥንቶ የክልሉ አደጋ መከላከልና ስጋት ኮሚሽን የሚባለው የትግራይ ማለት ነው፣ ስማቸው ጠፋኝ፣ አንድ ዶክተር ማን የተባሉ ሰውዬ ሲናገሩ የፌደራል መንግስቱ ምንም ምላሽ አልሰጠም ነበር አይነስ። እና ዛሬ አሁን እንደዚህ አይነት ክስ ሳንጠራ ዘለን አንገባም፣ እኛ መጀመሪያ ክልሉ ከአቅሜ በላይ ነው ሲል ነው የምንገባው የሚል አይነት ጨዋታ ውስጥ ነው ያሉት። በዛ መካከል የነዚህ ሰዎች ድምጽ ሳይሰማ እየሞተ ዜናውን የምንሰማው ከማህበራዊ ሚዲያ ነው ማለት ነው። ችግር ላይ ወድቀዋል ወገኖቻችን ትግራይ ውስጥ መሳይ። ስለዚህ ኢትዮጵያውያን በሙሉ በእውነት እንደው ስብሰባ ማድረግ መነጋገር አለብን በያለንበት መሳይ። ገለታው የአብይ አህመድ አገዛዝ ትልቁ መገለጫው አንድም እንዲህ አይነት ነገሮችን መደበቅ ነው። ያው ከኢትዮጵያ ከሚያስተዳድራት ሀገር መልካም ዜና ብቻ እንዲወጣ፣ ጥሩ ነገር ብቻ እንዲሰማ፣ ችግር፣ ረሃብ፣ እንደዚህ አይነት ነገሮች በሙሉ እንዲደበቁ የሚፈልግ ነው። ይሄንን በመዋቅር ደረጃ ይሄንን በአገዛዝ ደረጃ የሚከተለው ፖሊሲ በመሆኑ ከአብይ አህመድ አገዛዝ እንዲህ አይነት ችግር መጣ ተብሎ ልንሰማ የምንችልበት ምንም አይነት አጋጣሚ አይኖርም። ይሄንን የሚጠብቅ ካለ ያለፉትን 7 ዓመታት የአብይ አህመድ አገዛዝን ባህሪ ያልተረዳ መሆን ያለበት እንደሆነ በእርግጠኝነት መናገር ይቻላል። እንግዲህ ሰሞኑን የትግራይ ጊዜያዊ አስተዳደር ባለስልጣናት ወደ አዲስ አበባ አምርተው ነበር። በተለያዩ ችግሮች በተለይም ከዚህ ከኢትዮጵያ ንግድ ባንክ ጋር በተያያዘ የኢንቨስትመንት ፍሰቱ ቆመዋል፣ ብዙ ነገሮች ቀጥ ብለዋል የሚል ስጋት የገባቸው የአስተዳደሩ ባለስልጣናት አዲስ አበባ ሄደው ነበር። ምን ውጤት አገኙ፣ ምን አደረጉ የሚባለው ነገር በይፋ እስካሁን የታወቀው ነገር የለም። መነጋገራቸውን የሚያሳዩ አንዳንድ መረጃዎች ብቻ ነው እየወጡ ያሉት። በቅርቡ ህወሓት ባወጣው መግለጫም ዶክተር ደብረጽዮን ሰጡ በተባለው ዳግም ትግራይን ከበባ ውስጥ አስገብተዋል። ሁሉ ነገር እንዳይደርሳት፣ መብራት፣ ይሄ መሰረታዊ የሆኑ አገልግሎቶች በሙሉ የተቋረጡበት፣ እንደዚሁም የእርዳታ እህል ጭምር እንዳይገባ የተደረገበት ዳግም ከበባ ትግራይ ላይ ተፈጽሟል የሚል ወቀሳ በህወሓት ባለስልጣናትም እንዲሁ የቀረበበትን ሁኔታ ነው የምናስታውሰው። ለማንኛውም አሁን አግጦ ፊት ለፊት መጥቷል። በተለይ ምስጋና ይግባቸው በማህበራዊ ሚዲያ ላይ የሚጮሁና የሚሯሯጡ አንዳንድ አክቲቪስቶች በተለይ ቲክቶክ ላይ ያሉ ወገኖች ናቸው ይሄ ነገር ለዓለም እንዲደርስ ያደረጉት። እዛም ሄደው እህል እርዳታ ተሸክመው አድርሰው የታመሙትን ወደ ሕክምና ቦታ እየወሰዱ የሚያሳይ የተለያዩ ቪዲዮዎችንም ተመልክተናልና የክልሉ መንግስትም የፌዴራሉ መንግስትም ቁማር እየተጫወቱ ነው ያሉት። አሁን የብልጽግናን የዲጂታል ሚዲያ ሰራዊቱን ብትመለከት ህወሓት ነው ለዚህ ያበቃቸው፣ ህወሓት እየነገደባቸው ነው የሚል ወቀሳ ነው ማቅረብ የጀመሩት። ህወሓትም እንደዚሁ ቀደም ሲል አንተም እንደገለጽከው መያዣን ያደረጋቸው ሰባዊ ጋሻ አድርጎ እየተጠቀማቸው ነው ያለውና በመሃል ግን ሰው እየሞተ ነው። ሁለቱም ወገኖች ለፖለቲካ መነገጃ አድርገውታል። እስካሁን ባለው መረጃ ከ300 በላይ ሰዎች እንደሞቱ ነው። በተለያዩ ጊዜያት በየጊዜው ሰው እንደሚቀብሩ ነው የተናገሩት። ስጋቸው የሌላ አጥንታቸውና ቆዳቸው የተጣበቁ እናቶችና ህፃናትን ማየት በእውነት በጣም የሚያሳዝን ነው። ይህንን ከ30-40 ዓመታት በፊት የነበረው የኢትዮጵያ ገጽታ ዳግም በከፋ መልኩ እየመጣ መሆኑን ያስተዋልንበት ነው። ገለታው ምንድነው? አሁን ከረፈደ አንዳንድ ወገኖች እየተረባረቡ ነው። በእርግጥ አሁንም ቢሆን መድረስ አለብን። ይህ አይነቱ ችግር በትግራይ ብቻ ሳይሆን በአማራ ክልልም ተከስቷል። ከወለጋ የተፈናቀሉ የአማራ ብሔር ተወላጆች በደብረ ብርሃን፣ በደሴ ሐይቅ ዙሪያ ከፍተኛ ችግር ውስጥ ነው ያሉት። ሰልፍ ሁሉ ወጥተዋል። በረሃብ እየሞቱ ነው ያሉት። ኢትዮጵያውያን ችግር ላይ ነው ያሉት። አሁን በሀገራችን ውስጥ እኮ መሳይ አይደለም የተፈናቀለ ሰው እኔ እንደው መሰንበታችንም በድንኳን ውስጥ እኮ ይገርመኛል መሳይ። በጣም ሳይፈናቀሉ የገዋኔ ህዝብ ሰልፍ ሲወጣ ምንድነው ያለው? እርቦናል፣ ገዋኔ አፋር ውስጥ እርቦናል። ዶክተሮች አንዳንድ ጊዜ ለመናገርም ያሳፍራል እኮ ዳቦ እንፈልጋለን፣ እርቦናል። ሐኪሞች እኮ ናቸው ይሄን ያሉት።
እና ኢትዮጵያ ውስጥ የምግብ ጥያቄ በብሔራዊ ደረጃ ረሃብ የሚባለው ነገር እኮ ቆየ መሳይ እንዴ ሰው ምሳውን የሚዘለው በስቷል፣ ቁርስ የሚዘል በስቷል፣ ሰውነቱ ገረጣ ህዝባችን በጣም የካሎሪ ችግር በጣም በሰፊው ኢትዮጵያ ውስጥ ይታያል፣ ገጠርም ከተማም ይታያል። ይሄ በማህበር ደረጃ በሀገር ደረጃ እንደዚህ ነው። ግን ደግሞ ብሶ ሄዶ ደግሞ ይሄ ምንድነው ችጋር የሚባለው ነገር ጨርሶ ለአንድ ቀን ውሎ ማጣት የገጠማቸው ደግሞ በተለይ ድንኳን ውስጥ የሰፈሩት ወገኖች ናቸው። እነዚህ ድንኳን ውስጥ ያሉ ወገኖች እኮ የሚያሳዝንህ ነገር እኮ 5 ዓመታቸው እኮ ነው መሰለኝ 5 ዓመታቸው ምንድን ማለት ነው ይሄ? እስቲ ተመልከቱ። አንድ ልጅ ተወልዶ እዛው ድንኳን ውስጥ የተወለደው ልጅ 5 ዓመት ሆኖታል። አሁን ድንኳን ውስጥ እንዳለ ነው ህይወቱ የሚያውቀው። አንደኛ ክፍል ሊገባ ነው። ትምህርት ቤት ካለ እዛ አካባቢ የድንኳን ልጅ መሆን ብቻ ነው የሚያውቀው። ከሄደ ሌላ ዓለም የለው እና ሜሞሪውን ተመልከት። እና ምን ማለት ነው 5 ዓመት ሙሉ እንዴት የውጭ ሀገር አይደለም ሰው በሀገሩ ከአንድ ቀበሌ በእግሩ ሄዶ የሚደርስበት ምድር ውስጥ በተወሰነ ኪሎ ሜትር ርቀት አካባቢ ባለ ችግር የፖለቲካ መፍትሄ ሳይሰጥ ቀርቶ 5 ዓመት ሙሉ የአማራ ህዝብ በድንኳን በፋብሪካ ውስጥ፣ የትግራይ ህዝብ በድንኳን ውስጥ፣ የኦሮሞ ህዝብ በሆነ ድንኳን ውስጥ፣ የሶማሌ ህዝብ እንደዚህ በድንኳን ውስጥ ወደ ባለፈው 4 ሚሊዮን አይደለም እንዴ ተጠናው ህዝብ ተፈናቅሎ በምድሪቱ ውስጥ ተፈናቅሎ በየድንኳኑ የሰፈረው። እና ይሄ ጉዳይ እንዴት 5 ዓመት ይቆያል የሚል ሰው መኖር መነሳት አለበት ኢትዮጵያ ውስጥ። እንዴ 1 ዓመት መቼም እኮ ትታገሰዋለህ። 5 ዓመት ሙሉ ካለ ችግር አለ እኮ። በሌላ በኩል ደግሞ ያነሳው ይሄ ዜና ሆኖ አይነሳም እንደዚህ በማህበራዊ ሚዲያ በምን ድንገት ካልሾለከ ክልል መንግስት ያነሳም፣ ፌደራል መንግስት ያነሳም። በተለይ እነዚህ ቀጥታ ግንኙነት ያላቸው ከዚህ ጉዳይ ጋር ቀጥታ ግንኙነት ያላቸው እንደ አደጋ መከላከል ስጋት ምናምን ይባሉት አይነት ማለት ነው በሰብአዊ እርዳታ ላይ የሚሰሩት እንኳን አልነገሩንም። በጣም ያሳዝናል። ስለዚህ ይሄ ጉዳይ ብሔራዊ ትግላችን እኮ አንድ ትልቅ አጀንዳ ነው፣ ልንዘነጋው አይገባም። ይሄ ጉዳይ መራራ ጥያቄ ሆኖ ኢትዮጵያውያንን ሊያስተባብረን ሁላችን ሊያስተባብር ይገባል። ከሁሉም በላይ ግን ያልከው አሁን ደግሞ ይሄ በአንድ በኩል የስርዓታዊ ለውጥ ለማምጣት የምናደርገው ትግል እንዳለ ሆኖ ግን የዚህ የምግብ ጉዳይ ትንሽ እርዳታ የማግኘት ነገር ጉዳይ ጊዜ የሚሰጠው ነገር ስላልሆነ ኢትዮጵያውያን አሁን ከዳር እስከ ዳር እንደገና ንቅናቄ አሳይተን ተባብረን ለወገናችን የሚሆን ምግብ የማቀበል ስራ መስራት ግን አለብን። ገለታው እንዳልከው ነው። የመንግስት መገናኛ ብዙሃን ከእንደዚህ አይነት መረጃዎችን ለህዝብ ከማቅረብ ጾም ውስጥ የገቡ ነው የሚመስለው። ይህንን ቀደም ሲልም እንዳልነው ባለፉት 7 ዓመታት ያየነው ስለሆነ የምንደነቀው ጉዳይ አይደለም። ኢትዮጵያ በየአቅጣጫው ችግር ውስጥ ነው ያለችው። የኢትዮጵያ መገናኛ ብዙሃን በተለይ መንግስት የሚቆጣጠራቸውን እንደው ለአፍታ ብትቃኛቸው አንድም ነገር ስለዚህ ጉዳይ አነሱ። ጋምቤላ ችግር ላይ ነው ያለችው፣ ወደ ኋላ ላይ እናነሳዋለን። ከ100 በላይ ንጹሃን ዜጎች ተገለዋል። አሁንም ከጋምቤላ ከተማ ውጭ ያሉ አካባቢዎች በከፍተኛ የጸጥታ ችግር ውስጥ ነው ያሉት። የኢትዮጵያ ሚዲያዎች ይህንን አያነሱትም። ሰሞኑን በወለጋ ኪራሙ አካባቢ መጠነ ሰፊ ሰብአዊ ቀውስ ተከስቷል። ሰዎች እየተፈናቀሉ ነው። ያኔ በሩዋንዳና በኮንጎ ያየነው አይነት ስደት ሰዎች እቃቸውን ተሸክመው ከቀይ መንደራቸው ሲለቁ አይነት ክስተት ነው በወለጋ ኪራሙ አካባቢ እየተሰማለው። አንድም መገናኛ ብዙሃን ስለዚህ ጉዳይ አነሳም። ይሄ ጉዳይ ትግራይ እንደዚህ አይነት ህመም ውስጥ ሆና የኢትዮጵያ ሚዲያዎች የኢትዮጵያ ቴሌቪዥን አሁንም የሚያነሱትና የሚያስተጋቡት የአብይ አህመድን ህልም ነው። ዲጂታል ኢትዮጵያ 85 ከ90 በመቶ በላይ ህዝብ ማንበብና መጻፍ በማይችልበት ወይም በቂ የሆነ ትምህርት ባላገኘባት ኢትዮጵያ ዲጂታል ኢትዮጵያ የሚል ቅዠት ውስጥ ገብተው ቴሌቪዥኑም ሁሉም መገናኛ ብዙሃን ከዚህ ሌላ አጀንዳ የላቸውም። ያሳዝናል። በቅርቡ ነው ባለፈው ሳምንት ምናልባት በዚህ ጉዳይ ላይ ስላልተገናኘን አላነሳነውም። የዓለም አቀፉ የነፍስ አድን ድርጅት IRC ኢትዮጵያን እኮ ያስቀመጠው ከዓለም 4ኛ ነው። እንደዛ አይነት ውስጥ መደብ ውስጥ ነው ያስገባት። ከፍተኛ ቀውስ ያለባት፣ ከፍተኛ ችግር ያለባት ከአፍሪካ 5 ሀገራት ናቸው። እሷም አንዷ ኢትዮጵያ ናት ብሎ እኮ ነው በመረጃ ደረጃ ያወጣው። በጣም ትልቅ ችግር ውስጥ እንዳለን ዓለም እንዲሰማው ያደረገው እና አብይ ይህንን የሚሰሙበት ምንም አይነት ጆሮም የላቸውም፣ ፍላጎትም የላቸውም። እነሱም አሁንም
በሌላ ዓለም ውስጥ ነው ያሉት። የራሳቸውን ደሴት ሰርተው እየኖሩ ነው ያሉት። ኢትዮጵያ ተለውጣለች ነው የሚሉት። ቦረና እልቂት ሲከሰት በቦረና ከ1 ሚሊዮን በላይ ሰው ችግር ውስጥ ሲገባ የኦሮሚያ ክልላዊ መንግስት ሌላ ጭፈራ ውስጥ ነበር ያለው። መገናኛ ብዙሃን እኛም ጭምር ተረባርበን ለቦረና ህዝብ እንድረስ ስንል ከዘገየ ከ4 ወር ከ5 ወር በኋላ ነው የሽመልስ አብዲሳ አስተዳደር የነቃው ወይም ደግሞ ስለ ጉዳዩ አለው ብሎ ድምጹን ያሰማው። ስለዚህ አሁንም መንግስትንም ሆነ የክልሉን መንግስትም ሆነ የፌደራሉን መንግስት መጠበቅ አያስፈልግም። ኢትዮጵያ መድረስ አለባቸው። ቲክቶከሮች ጀምረውታል። የማህበራዊ ሚዲያ አንቂዎች ጀምረውታል። እነሱን ልንከተል ይገባል ነው። ከአገዛዙ ከጠበቅን ከዚህ በላይ እልቂት ልንሰማ እንችላለን ነው ገለታው። ያ ኢትዮጵያውያን እኔ ለለውጥ ከሚያስነሱ በጣም ብዙ ምክንያት ከማያስፈልጋቸው ወዲያው ህብረተሰብን ከሚቀሰቅሱ ችግሮች መካከል አንዱ ረሃብ በአንድ ሀገር ውስጥ ከተነሳ ህብረተሰብ በመንግስት ላይ ይነሳል። በተለይ ደግሞ እንደዚህ ሰው ሰራሽ ሲሆን በሀገራችን ታሪክ ውስጥ የወሎ ረሃብ ያመጣውን ለውጥ እናውቀዋለን። ወሎ ያሉ ወገኖቻችን ተራቡ፣ ስማችን በዓለም ላይ ተነሳ። እንዴት መንግስት የሁሉ ችግር እያለ ዝም አለ? እኛ ኢትዮጵያውያን እየበላን እየጠጣን በየቦታው እንዴት መርዳት እየቻለን ወገኖቻችንን ማስተባበር አቅቶት መንግስት እንዴት የወሎ ወገኖቻችን አለቀ የሚለው ተማሪውን ቀሰቀሰው፣ ወታደሩን ቀሰቀሰው፣ ህብረተሰቡ ተነሳ። መንግስት ለውጥ አምጥቷል። ትግራይ ውስጥ ትላንት አማራ ውስጥ ነገ ትግራይ ውስጥ እንደተዋየው ዘረ ከዛ ጌዲዮ እንዲህ ያለ በተከታታይ የህብረተሰብን በረሃብ የሚጨርስ መንግስት ሲኖር ደግሞ ይህንን ታግሶ መቀመጥ ትግስት ነው ሊባል አይችልም። ማሳይ እንደዚህ አይነት ትግስት የለም። መንግስት ትልቁ ኃላፊነቱ በተለይም ደግሞ ረሃብ እንዳይከሰት ማድረግ ነው። ከተከሰተም ደግሞ አስተባብሮ የአደጋ ጊዜ የሚባለው ደግሞ ኮሚሽን አቋቁሞልሃል እኮ የአደጋ ስጋት ምናምን የሚባል እንትን አለ በቀረጥ የተቋቋመ ተሯሩጦ ህብረተሰቡን ማትረፍ ነው ያለበት። ለዓለም ማሳወቅ ሊኖርበት ይችላል የከፋ ከሆነ። ከዛ በመለስ ደግሞ ኢትዮጵያንም ራሳችንን የምንመክተው ከሆነ ደግሞ እንችላለን መመከት። ይሄንን ተባብረን የምንመክተው ማድረግ ነበረበት እና በዚህ መካከል የሁሉ ህዝብ ለረሃብ ሲወድቅ ኢትዮጵያውያን ዝም ማለት የለብንም። እንዳልከው ቲክቶክ ላይ ማህበራዊ ሚዲያ ላይ የሚሰሩ ወጣቶች፣ ፌስቡክ ላይ ያሉ ወጣቶች የነዚህን ወገኖቻችንን ረሃብ እያሳዩ ለለውጥ ጥያቄ ማቅረብ የለውጥ ጥያቄን ማቅረብ ያንን ማስተባበር ያለባቸው ይመስለኛል። ኢትዮጵያውያን በሙሉ መተባበር አለብን። ይሄ ነገር ሊያሰባስበን ይገባል። ቦረና ጊዜ እንደተሰባሰብ ነው አይነት መሰባሰብ ነው። እንግዲህ ከዚህ ከሪሊፉ ባሻገር ከእርዳታው ባሻገር ግን የመዋቅር ጥያቄ ማንሳት አለብን። እንዴት ትላንት እንደዚህ አይነት ችግር ተፈጠረ፣ በቀደም እዚህ ላይ ችግር ተፈጠረ፣ ይሄ ነገር ሊቀጥል አይገባውም፣ ለውጥ ማምጣት አለብን የሚል መራራ ጥያቄ ማንሳት ይኖርብናል። በእውነት ገለታው ቀደም ሲል ስለ ረሃብ አንስተ በተለይ ረሃብን ህዝብ ለዚህ ርብርብ እንዲያደርግ በመቀስቀስ ረገድ ዓለም አቀፍ ንቅናቄ ነበር ታስታውሳለህ። በቦብ ጊልዶፍ የተካሄደውን ከዛም ነጥላውን ገሰሰ በሙዚቃቸው ይህንን ያስተባበሩበትና ኢትዮጵያውያን በአንድነት እንዲቆሙ የተደረገበትን አጋጣሚ ክስተት የምናስታውሰው ነው። አሁንስ የኪነ ጥበብ ሰዎች የት ሄዱ? ህዝብ ነው ሀብታችን፣ ህዝብ ነው የኛ መዳረሻችን፣ ለህዝብ ነው የቆምነው የሚሉ የኪነ ጥበብ ሰዎች የታሉ ብለን ብንጣራ እነሱ መንግስት ጋር ነው ያሉት። እነሱ ያሉት አገዛዙ መንደር ነው። ይሄን በግልጽ መነጋገር ያስፈልጋል። ሰሞኑን አንድ የኪነ ጥበብ ስራ ወጣና በእውነቱ በጣም ነው ያፈርኩት፣ በጣም ነው ያዘንኩት። ድምጻዊ አረጋኝ ወራሽ በዚህ አጋጣሚ ሰሞኑን ያወጣው ነጠላ ዜማ ከዚህ ከቀይ ባህር ጋር በተያያዘ የአብይ አህመድን አጀንዳ ለማራገብ በዚህ ደረጃ የሄደ የኪነ ጥበብ ባለሙያ ምን ነው እንደነዚህ አይነት ነገሮችንስ ህዝብን ነፍስ ለማዳን የህዝብን ችግር ሰቆቃ ለመናገር አንደበታቸው የኪነ ጥበብ ስራቸው ምን ነው ዛለ ምን ነው ብራቸው ዶሎደመ ብለን እንድንጠይቅ የሚያደርግ ነው። ስለ ቀይ ባህር አብይ አህመድ አጀንዳ ሆኖ ሲመጣ አብሮ ከጀርባ ማራገብ፣ አብሮ የሱን ቃል እየተከተሉ ግጥምና ዜማ እየሰሩ ዘፈን አድርጎ ልክ ለሀገርና ለህዝብ እንደተቆረቆሩ መስሎ መታየት በጣም አሳፋሪ ነው። ከእንደነዚህ አይነት አንጋፋ አርቲስቶች የምንጠብቀው አይደለም። ከነሱ የምንጠብቀው እንዲህ አይነት ጉዳይ ሲከሰት ትግራይ እንዲህ ስትራብ ህዝብ ስቃይ ውስጥ ሲገባ ለዛ ህዝብ ልሳኖ ነው በኪነ ጥበብ ስራቸው ድጋፍ የሚሰበስቡበትን የጥበብ ስራቸውን ነበር የምንጠብቀው። ከዛ ይልቅ ግን የሚንጎዳጎዱት አገዛዙ መንደር ሆነ። የካብይ ቃል የሆነች ነገር እየለቀሙ ዜማና ግጥም እየሰሩ
ይሄ በጣም አጉል ተወዳጅነትን ለማትረፍ የሚሄዱበት ርቀት ያሳፍራል። አብይ አህመድ ማንኛውንም ነገር ለመጠቀም ቆርጦ የተነሳ